ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ በአዲስ ድራማ መጥቻለሁ። ቤዛ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። እንግዲህ ቤዛ እንግዲህ ሱራፌልን ምክንያቱም አምናው ነበረ ሳሚና እንግዲህ ዶክተር ሮቤል ዋሽተውኛ ብላ ነበር። ነገር ግን እንዳሰበችው አይደለም። የዋሻቱ እንግዲህ ይሄ ሳሚ ተብዬ ነው። ቤዛ ስታምነው እንግዲህ ሱራፌል ቤዛን በአሁኑ ሰዓት ከድቷታል። ምክንያቱም ከቤዛ እንግዲህ የሚፈልገው አንድና አንድ ገንዘቧን ነው። እንደውም ከዶክተሩ ጋር ቤዛ ጥላቴ ናት፣ ስለዚህ አንተ የሆቴሉን ትወስዳለህ፣ እኔ ደግሞ ቤቱን እወስዳለሁ ብሎ እንግዲህ ሱራፌል እንግዲህ አሁን እየሰራ ያለው ከዶክተር ሮቤል ጋር ነበረ። እንግዲህ ዶክተር ሮቤል ቤዛን የሚበቀላት እንግዲህ የቤዛ ቤተሰቦች የኔም ቤተሰቦች ከዲቷቸዋን ብሎ እንግዲህ ቤዛን ሊበቀላት ስለፈለገ ነው። ሱራፌልም እንግዲህ እና ታዲያ ቤተሰቦቿ በሰሩት እሷ ለምን ትጠየቃለች ብሎ ለምን እሷ መጠየቅ የለባትም ብሎ ነበር። ነገር ግን ይሄ ሮቤል እንግዲህ ለሱራፌል እንግዲህ ያቀረበለት እንግዲህ እኔ ቤቱን እወስዳለሁ፣ አንተ ደግሞ የሆቴሉን ሙሉ በሙሉ ትወስዳለህ፣ አብረን እንስራ ብሎታል። ሱራፌልም እንግዲህ በዚህ ተስማምቷል። እንደውም ለቤዛ የቤቱን ፕላን በስምሽ አዞሬልሻለሁ ያለት ውሸቷን ነው የሰጣቱ እንግዲህ ፎርጅድ ወረቀት ነበረ። ሱራፌልም እንግዲህ ቤዛ ከተቀመጠችበት ይሄዳል። ቤዝዬ ሲላት እንግዲህ ቤዛም ብቻዬን መቀመጥ እፈልጋለሁ፣ ስለዚህ ውጣልኝ ብለዋለኝ። ምክንያቱም ቤዛ ሙሉ በሙሉ እንግዲህ ሱራፌል ከስተቱ ተመልሷን ያን ሁሉ በደል በድሎኝ አሁን ተጸጽቷን ብላ እንግዲህ ይቅርታ አድርጋለን ነበር። ነገር ግን ሱራፌል እንዳሰብነው ወይም ቤዛ እንዳሰበችው አይደለም። ሳሚ እንግዲህ ሲከላከልላት የነበረው ሳሚ ትክክል ነበረ። ሱራፌልም እንግዲህ ይኸውልሽ የኔ ፍቅር የነገርኩሽ ነገር በሙሉ ትክክል ነው። በአሁኑ ሰዓት ሁሉም እኔን ሊያጠቁኝ ይፈልጋሉ ይላታል። ሱራፌል እንግዲህ ቤዛን የሚወዳት እንዲሁም የሚያፈቅራት ቢሆን ኑሮ የዶክተር ሮቤልን እንግዲህ ዶክተር ሮቤል ለሱ የነገረውን በሙሉ ይነግራን ነበረ። ነገር ግን ሱራፌል ማለት በጣም ሲበዛ አስመሳይ ነው። ቤዛ ቢሆንም ዋሽተኛን ስትል አለችው። ሱራፌልም እንግዲህ አዎ ዋሽችሻለሁ፣ ይህን ነገር ብነግርሽ እንደምትጠይን ስላወቅኩ ነው። ያሳሩን ደግሞ ማናትቼ ሳሮንን ልኳታን፣ እንዲሁም ዶክተሩ ደግሞ የሆነ ሸር ነገር እየሸረረ ነው ይላታል። ቤዛም ምንድን ነው የምትለው ስትለው እንግዲህ ሱራፌልም እኔ የሁለቱ የጋራ ጥላቱኝ ያለው ነው የምልሽው ይላታል። ወይም ደግሞ የጥላቴ ጥላት ወዳጄ ነው ማለት ነው። እነሱ አብረው ተባብረው እኔን ካንቺ ለመነጠል ፈልገውም እኮ ሊሆን ይችላል ይላታል። ቤዛ ሲበዛ እንግዲህ ሰው ታምናለች፣ በጣም የዋናት። ምክንያቱም ቤዛ እንግዲህ ቤተሰብ የላትም፣ እናት አባት፣ እንዲሁም እህት ወንድም የላትም። አሁን እንግዲህ ቤዛ እህት ወንድም ቢኖራት ይህ ሁሉ እንግዲህ ሱራፌልም ሆነ ዶክተር ሮቤል ሊያጠቋት አይፈልጉም ነበር። አሁን እየተከላከለላት ያለው ግን ሳሚ ነበር። ሳሚ እንግዲህ አሁን ሁሉም ሰው ሊያምነው አልቻለም። ሳሚ አንተንና ሮቤል ነው የሚለው፣ አንተ ደግሞ ሳሚና ሮቤል ናቸው የምትለው። ቆይ እስኪ ታዲያ እኔ ማናቸውን ነው የማምነው? ሱራፌል እንግዲህ አጭበርባሪው እንግዲህ ግድለም የኔ ፍቅር ከነዛ አጭበርባሪዎች እኔን ነው እምታምኝኝ ይላታል። ምክንያቱም እንግዲህ ሱራፌል አሁንም ቤዛን እያጭበረበራል ነው። ሱራፌል ቤዛን የሚያዝንላት ቢሆን ንብረቷን የማይፈልግ ቢሆን ለምንድን ነው የቤቱን ፕላን ፎርጅጅ የቤት ፕላን የሰጣት? እንዲሁም ደግሞ አሁን ሆቴሉን እኔ ላስተዳድረው በእኔ ስም አድርጊው እያለን ነው። እንግዲህ ሆቴሉን በሱ ስም ካደረገችለት ሱራፌል እንግዲህ ቤዛን ከህይወቱ ወይም ሊፈታት ይችላል። ግን ሱራፌል ቤዛን የሚወዳትና የሚያፈቅራት ቢሆን ኑሮ ቤዛን የማያጣት ቢሆን የቤቷን ፕላንም ትክክለኛው የቤቷን ፕላን ይሰጣታል። እንዲሁም ደግሞ ዶክተር ሮቤል እንግዲህ ለምን ቤዛን እንደዛ እንደሚያደርጋት እውነቱን ይነግራን ነበር።
ቤዛም እንግዲህ ሱራፌል አንተም እኮ ውሸታም ነህ ትለዋለች። ሱራፌልም እሺ የኔ ፍቅር ለዚህ እኔ ለመቀጣት ዝግጁ ነኝ ይላታል። ሄልም ደግሞ ማረፍ ከፈለሽ ምኝታ ክላስሽ ግቢና እረፊ፣ እኔ አሁን ቆንጆ ምግብ አዘጋጅልሻለሁ ይላታል። ቤዛም እኔ አሁን ስታስበው በዚህ ሰዓት ምግብ እምበላ የምግብ ፍላጎት ያለኝ ይመስልሃል ወይ ትለዋለች። ቤዛም እውነቷን ነው። አሁን ቤዛ እንግዲህ ማንኛቸውን እንደምታምን ግራ ገብቷታል። ሱራፌል የሚላል ሌላ ነው። እንዲሁም ዶክተር ሮቤል፣ ሳሚ ሶስት ሰዎች እንግዲህ ቤዛን ማንኛቸው እውነተኛ እንደሆኑ እንግዲህ ግራ ገብቷታል። ይኸውልሽ የኔ ፍቅር ጥላቶቻችን በጊዜው ያቸነፉ ቢመስሉንም ነገር ግን በመጨረሻ ላይ እኛ እናቸንፋለን፣ ከሀገራችን ተደፍተው ይቅርታ ይጠይቁናን ይላታል። ቤዛም እስኪ መጀመሪያ እኔ ራሴ ጥላቶችን ለይቼ ልወቅ ብላ ትመልስለታለች። ሳሮን እና እንግዲህ ዶክተር ሮቤል መኪና ውስጥ እንግዲህ ቁጭ ብለው ሳሮን እንግዲህ ቆይ ያልከኝን ነገር አደረግኩ አይደለሁም አድርጌ የለ እንዴ ትለዋለች። ለምንድን ነው ልጄን ማሰጠኝ ትለዋለች። ምክንያቱም እንግዲህ ይሄ ዶክተር ተብዬ እንግዲህ የሳሮንን ልጅ ይዞባታል። ሳሮንን እንግዲህ መርዝ ባለፈው ሰጥቷን ነበር። ምክንያቱም ቤዛን እንድትገልለት ስለሚፈልግ ነበር። መጀመሪያ ሱራፌልን ነበር የፈለገው። ነገር ግን ሱራፌልን ሳይሆን አሁን ቤዛን ለማጥቃት ስለሚፈልግ ሳሮንም እንግዲህ እኔ ቤዛን ልገላትም አልፈልግ ትላለች። እንደ አጋጣሚ እንግዲህ ሳሚ ያንን የመርዝ የያዘውን ብልቃጥ ይዞን ነበረ። እንዲሁም በፊት እንግዲህ ያ ተመሳሳይ ነበር። ምክንያቱም ቴጅና እንግዲህ ቴጅና ሱራፌል እንግዲህ አሁን ዶክተሩ ለሳሮን የሰጣት እንግዲህ ይሄ የመርዝ ብልቃት የሁለቱም ተመሳሳይ አንድ ነበር። ነገር ግን ሱራፌል እኔ ይሄ የማውቀው ማለት ሳሚ የማውቀው ዶክተር ስላለ ሂጄ ላሳያለሁ ሲል እንግዲህ ያን ይዞ ሲሄድ እንግዲህ ይሄ ዶክተር ተብዬ ማለት በሌሎች ሰዎች እንግዲህ እንዲቀማ አድርጎታል። ምክንያቱም ዶክተሩና እንግዲህ ሱራፌል አብረው ስለሚሰሩ ዶክተር እንግዲህ ሮቤልም ጥንዶቹ እስካሁን ድረስ አልተለያዩም። እነሱ ከተለያዩ ወይም ከተፋቱ በኋላ ነው ልጅሽን እምሰጥሽ ይላታል። ዶክተር ሮቤል እንግዲህ ቤዛና ሱራፌል እንዲፋቱ ይፈልጋል። ስራሽን በአግባቡ አልተወጣሽም ሲላት ሳሮንም እባክህ በፈጠረ ለእኔ ልጄን እንድትሰጠኝ እፈልጋለሁ ብትለው እንግዲህ ዶክተር ሮቤል ተብዬ እንግዲህ እሺ አላላትም። ሳሮንም እንግዲህ እባክህ እኔን ከዚህ ውስጥ አውጣኝ ስትለው ዶክተር ሮቤልም እኔም ልጅ የልጅሽ አባት ማን ነበረ ስሙ ሲላት ሳሮንም ለምን ጠየከኝ ትለዋለች። ግን አንድ ሀሳብ መጥቶልኝ ነበር ይላታን ዶክተር ሮቤል። ስለዚህ ሱራፌልን ሂጂና ልጅና ለምን አትዩም ሲላት እንግዲህ ይቺ ሳሮንም ትደነግጥና ምን ትለዋለች። እንግዲህ የዶክተር ሮቤል እንግዲህ የሳሮን ልጅ የእሱ ልጅ የሱራፌል ልጅ ከተባለ እንግዲህ ምናልባት ቤዛ ትፈተዋለች ብሎ ነበር ትፈተዋለች የሚል ግምት ስላለው ነው። ልትነግራት ይችላል። ዋናው ተርጌታችን ቤዛ ስለሆነች በፍጹም እኔ አላደርገውም፣ ላደርገው እንኳን ብል እኔ ከ5 ዓመት በፊት ሱራፌልን አላውቀውም ብላ እንግዲህ ተናግረዋል። እሱን እኮ እኔና አንቺ ሱራፌል ነን የምናውቀው። ስለዚህ ቤዛ በምን ምክንያት ልታውቅ ትችላለች ይላታል። እንግዲህ አንዳንድ ሰዎች እንግዲህ ሁለት ጥንዶች ሲዋደዱ ሲፋቀሩ ሲያዩ እንግዲህ እነዛን ሁለት ጥንዶች እንግዲህ በውሸት ወር እንግዲህ ለማለያየት ይፈልጋሉ። ሳሮንም እንግዲህ አይሆንም ሮቤል ልጄን ስጠኝና እኔ ከዚህ ስራ ውስጥ መውጣት እፈልጋለሁ ትላለች። እንግዲህ ሮቤልም ከዚህ ታሪክ የገባ እንደ ቀልድ በቀላሉ ይወጣን ብለሽ ነው እንዴ የምታስቢው ይላታል። እንግዲህ ዶክተር ሮቤል እንግዲህ የሳሮንን ልጅ አይሰጣትም። ምክንያቱም ቤዛና ሱራፌል ከተፋቱ በኋላ ሊሰጣት ይችላል። ወይንም ደግሞ ቤዛ የሆነ ነገር አደጋ ምናምን ከደረሰባት ከዛ በኋላ ነው እንግዲህ ሊሰጣት የሚችለው። ዋናዋ ታርጌቱ እንግዲህ ቤዛን መጉዳት ስለሆነ እንግዲህ ሳሮንም ደግሞ እመነኝ
ይህን ነገር እንኳን ላደርግ ብል ቤዛ ታውቅብኛለች ትለዋለች። አንቺ መጀመሪያ እመኚ፣ እሳቱን ከስር ከስር ካራገሹ በደንብ ሊቀጣጠል ይችላል ይላታል። እንግዲህ ዶክተር ሮቤል እንግዲህ በጣም ተንኮለኛ፣ የሰው ትዳር የሚበጠብጥ እንዲሁም ቤዛ አብሮ አደግ ጓደኛው ነበረች። እንግዲህ ቤተሰቦቿ በሰሩት ወንጀል እንግዲህ እሷ ልትጠየቅ አይገባትም። ምክንያቱም ቤተሰብ በሰራው ወንጀል ልጅ ሊጠየቅ አይገባውም። ስለዚህ የቤዛ ቤተሰቦች እንግዲህ በህይወት የሉም እና ቤዛ ልትጠየቅ አይገባትም ነበር። ነገር ግን ዶክተር ሮቤል እንግዲህ ይሄን እንግዲህ ሊያስብና ሊያገናዝብ አልቻለም። ሳሮንም እንግዲህ በሮቤል ሀሳብ ተስማማና እንግዲህ እሺ ልጄን አሳየኝ ትለዋለች። እንግዲህ ሳሮን ይህን ሁሉ ነገር የምትሰራው እንግዲህ ለልጇ ስትል ነው። ምክንያቱም ሮቤል እንግዲህ አደገኛ ሰው ስለሆነ እንዲጎዳባት ስለማትፈልግ ነው። ዶክተር ሮቤልም መጀመሪያ እሳቱን ከስር ከስር አቀጣጥልና ከዛ በኋላ ልጅሽን አሳይሻለሁ ይላታል። ስለዚህ አንቺ ከዛ ቤት ተመልሰሽ ሂጂ፣ ሁለቱም ከዛ ቤት ካገኘሻቸው ለአንቺ በጣም ጥሩ ነገር ነው የሚሆንልሽው። ሆንም ቆይ ግን ለእነሱ በዚህ ይህን ያህል መጥፎ ሰው ይሆንክባቸው ለምንድን ነው ብላ እንግዲህ ትጠይቀዋለች። ሮቤልም እንግዲህ የኔም ምክንያት ተይውና አድርጊ ያልኩሽም በሙሉ አድርጊ ይላታል። እንግዲህ ቤዛም ሆነ ቤዛ ወይም ሱራፌል እንግዲህ ጎበዝ ከሆኑ እንግዲህ ሳሮንን ከዛ ቤት መልሰው ወይንም ደግሞ ሌላ የቤት ሰራተኛ ሲመጣ መልሰው ከዛ ቤት አለማስገባት ይሻላቸዋል። ሳሮንም እንግዲህ ብትከራከር ይህን ማድረግ አልችልም ስትለው ይሄ ዶክተሩም ተብዬ እንግዲህ ነገርኩሽ፣ ትዕግስቴን አትፈታተኝ፣ አድርጊ ያልኩሽን በሙሉ ታደርጊያለሽ ይላታል። ሳሮንም እንግዲህ እንባዋ እየተናነቃት ሱራፌልም ይሄ ዶክተርም እንግዲህ ውረጂ ከዚህ መኪና አሁን ቀጥታ ወደዛ ቤት ሂጂ ሲላት እንግዲህ እንባዋ እየተናነቃት እሺ በቃ አንድ ጊዜ ልጄን ድምጧን ብቻ አሰማኝ ትለዋለች። ሳሮን ከዛ ቤት እንግዲህ ሳሚ ነበር የላካቱ። ሳሚ ቲጂና ሱራፌል ቤዛን እንዳይጎዷት ብሎ ነበር ወደዛ ቤት የላካት። ነገር ግን እንግዲህ ሳሮን እንግዲህ ከዚህ በፊት ይሄ ዶክተሩን ስለምታውቀው እንግዲህ አሁን በዶክተሩ እጅ ገብታለች። ላምልጥ ብትል እንኳን ማምለጥ አትችልም። ምክንያቱም ልጇ ከዶክተር ሮቤል ጋር ስላለች። ዶክተር እንግዲህ ጨካኝ ስለሆነ እንግዲህ በአንድ እግር ስራሽን ስትጨርሺ ከዛ በኋላ ልጅሽን አሳይሻለሁ፣ ነገር ግን አሁን ልጅሽን ላሳይሽ አልችልም። ሌላው ሳሚ እንግዲህ ወንድሙ ስለጠፋ እንግዲህ ከቤት አልመጣም። ስለዚህ ቹቻም እንግዲህ የታለ ትናንትና የጠፋ ነው የት ሄዶ ነው ስትለው ሳሚም የነዛ የተረገሙ ሰዎች ነው ይላል። እሷም እነማን ናቸው ደግሞ? የሳሚና የሱራፌል ማለት የሱራፌልና የዛ ዶክተር ተብዮች ናቸው፣ እነሱ ናቸው እንግዲህ የት እንደደበቁትም አይታወቅም ይላል። ሁለቱ አንድ ላይ ናቸው፣ ነገር ግን እኔን ማንም ሊያምነኝ አይችልም ይላል። ምናልባት ቅንጅርት ያወቀው ሚስጥር የሁለቱም ሚስጥር ይሆናል ብለህ ታስባለህ ወይ ብላ ተጠይቀዋለች። በእርግጥ የሁለቱም ነው። ምክንያቱም ሚስጥሩ የሱራፌል ብቻ ቢሆን ቅንጅርት በዚህ ልክ ለኛ ለመናገር አይፈራም ነበረ። ስለዚህ ሚስጥሩ የሁለቱ ስለሆነ ነው። ችችም እንግዲህ ለምንድን ነው ለፖሊስ የማናመለክተው ስትለው ሳሚም እሱን ነገር ለኔ ተዩ ይላታል። እሷም እንግዲህ ቆይ ይህ በዚህ ምክንያት ስንት ሰው ነው እየተጎዳ የሚኖረው ትለዋለች። ሳሚም ኩቻ አሁን ይህ ሁሉ ነገር ነግሬሽ ይህ የቤዛ ህይወት አደጋ ላይ መሆኑን አይታይሽም እንዴ ይላታል። ስለዚህ ቤዛ ከዚህ አደጋ ውስጥ እስከምትወጣ ድረስ እኛ ሁላችንም አደጋ ውስጥ መሆን አለብን እንዴ ትለዋለች። ቤዛ እኮ ስትል እህትህን ከናካቴው እረስተሃታን። ኩቻም እኔንስ ልትገላገለኝ ነው ትለዋለች። ሳሚም ልትገላገለኝ ነው ማለት ደግሞ ምን ማለት ነው ይላታል። ከአያቴ ጋር ለመኖር ሊሄድ ነው ስትለው ሳሚ ምን
ለምንድን ነው የምትሄጂው ይላታል። ምክንያቱም ሳሚ እንግዲህ ኩቻን ሊያያት አልቻለም። ቤዛ ቤዛ እያለ እንግዲህ እሷን ስለተዋት እንግዲህ አሁን እንግዲህ እሷ ወደ አያቷ ትታው ልትሄድ ነው። እሱም እንግዲህ እማማዬን ለማን ትተሽ ነው የምትሄጂው ይላታል። እየቀለድሽ መሆን አለበት ሲላት እንግዲህ ቹቻም እንግዲህ አንተ ጋር ከዚህ እየቀለድኩ የኖርኩት ኑሮዬ ይበቃኛል፣ ካንተ ጋር ነበር እየቀለድኩ ስኖር የነበረው ትላለች። ቢያንስ ከዛ ሄጄ ሰላሜን አገኛለሁ ትለዋለች። ሳሚም ኩቻ እኛን ለማን ጥለሽን ነው የምትሄጂው? እረዳሻለሁ እኮ አዎ፣ በጣም ችላ ብዬሻለሁኝ። ሳሮንም እንግዲህ ዶክተር ሮቤ ባላት መሰረት እንግዲህ ወደነ ቤዛ ቤት ትሄዳለች። ቤዛ ቤት ከሄደች በኋላ እንግዲህ የውሸት ወሬ እንግዲህ ትነግረዋለች። ሱራፌልም እኔና አንቺ መቼ ነው አብረን የተኛ ነው? ስለዚህ ወይ ሳሚ ወይ ዶክተር ተብዬዎች ናቸው ይህ ከዚህ ቤት ይህን ንገሪ ተብለሽ የተላክሽው ይላል። ሱራፌልም እሺ በዛ ቪዲዮ አስፈራርተሽኝ 200,000 ብር ተቀብለሽኛል ነበረ ይላታል። እንግዲህ ሳሮንም አንፈርድባትም፣ ምክንያቱም ልጇን ለማገኘት ስትል እንግዲህ ግዴታ ቤዛና ሱራፌል እንዲፋቱ መዋሸት አለባት። ሳሮንም እንግዲህ ስለምን 200,000 ብር እያወራ ነው ያለው ትላላል። ሳሮንም እንግዲህ በውሸት እንግዲህ ሱራፌልን መወንጀል ስለምትፈልግ አንተ ግን በዚህ ልክ ውሸታም የሆንከው ለምንድን ነው ትለዋለች። ሱራፌልም ይናደድና ሳሮንን ያንቃታን። ቤዛም እረፍ ነው ምል ብላ ተገላገላቸዋለች። ሱራፌልም እንግዲህ ቢከላከል እንግዲህ ቤዛ አንቺና እኔን ለማለያየት ነው ወይ ሳሚ ወይ ደግሞ ያንን ዶክተር ተብዮች ናቸው የላኳቱ እባክሽ አትመኝ ይላታል። ሳሮንም እኔ ሮቤልም ሆነ ሳሚ ልከውኝ አልመጣሁም ወደዚህ ቤት። በእርግጥ ሳሚ ልጅ ማለቴ ዶክተር ሮቤል ልጄን አግቶብኛል ትላለች። ሱራፌልም እባክሽ ቤዛ ዶክተር ሮቤል ልጅሽን አግቶብሽ ከሆነ እንደምንም ብለን እኛ ልጅሽን እንዲለቃት እናደርግልሻለን። ነገር ግን ይህን በይ ብሎ የነገረሽ ዶክተሩ ነው ሲላት እንግዲህ ሳሮን ሲጀመር ስላንተና ስለኔ ግንኙነት ዶክተር ሮቤል አያውቅም ትለዋለች። ሱራፌልም እንግዲህ እረ በፈጠረች ሳሮን ስለምን ግንኙነት ነው የምታወሪው ይላታል። ምክንያቱም ሱራፌል አሁን እንግዲህ የሚከላከልበት ነገር የለውም። እንግዲህ ሳሮን ዶክተሩ ልኳት ስለመጣች እንግዲህ ቤዛ ልታምናት ትችላለች። ምክንያቱም ሱራፌል የሚያቀርበው መረጃም ስለሌለው። ቤዛም ግን እኮ ሮቤል በስልክ እንደሚያውቁ ነበር ሲያወራ የነበረው ትላታለች። ሳሮንም አይ እሱ አያውቅም እኔ ስለነገርኩን ነው ትላታለች። ቤዛም እንግዲህ ሳሮን ምናልባት ሱራፌል እንዳለው ያኔ የተረገመ ዶክተር ልጅሽን አግቶ እያስፈራራሽ እንደሆን ስትላት እንግዲህ ሳሮንም እንግዲህ ልጄንማ አሁን ድረስ እኮ አግቶብኛል ትላታለች። ሱራፌል ልጄን እንደምንም ብሎ እንዳስመልስልኝ ነው ወደዚህ ቤት ተመልሼ የመጣሁት ማለት ለምንድን ነው ሱራፌል ልጅሽን እንዳስመልስልሽ የፈለግሽው ብላ ተጠይቃት። ሳሮንም እንግዲህ በውሸት እንግዲህ ልጇን ለማገኘት ስትል እንግዲህ ለቤዛ ይህን ነገር እንዴት እንደምነግርሽ ብቻ እኔ አላቅም ትላለች። ግን ደግሞ ማወቅሽ ግድ ነው። ሱራፌልም ደግሞ የምን ጉድ ልታመጭብኝ ነው ይላታል። ከባልሽ ጋር በጣም የቆየ ግንኙነት ነው ያለን ትላታለች። ምክንያቱም ዶክተር ሮቤል እንግዲህ እያዳመጣቸው ነበር። ሮቤልም የምን ወሬ ማብዛት ነው ወደ ገደለው ግቡ እንጂ ይላን እንግዲህ በስልክ ስልኳን ጠልፎ ስለነበረ እያዳመጠ ነበር። ቤዛም እንግዲህ የዋሃ ቤዛ አልገባኝም ምን አይነት ነው የቆየ ግንኙነት ያላችሁ ብላ ትጠይቃታለች። ሱራፌልም ይኸውልሽ ቤዛ ይህች እርጉዝ ምንም ነገር ብትናገርሽ እባክሽ እንዳታምኛት ይላታል። ቤዛም እስኪ አንተ ዝም በል አንዴ እሷ ትናገር ወይ ትላለች። ሳሮን በስተመጨረሻ ለማንኛውም ሚጣ ያንተ ልጅ ና ትላታለች። ቤዛ ትደነግጥና ምን ትላለች እንግዲህ ሳሮንም አዎ ሱራፌል ያንተ ልጅ እኮ ናት እየተሰቃየችም ያለችው። ሱራፌል እንግዲህ በንዴት እንግዲህ በጥፊ ይላታን። አንቺ ልክስክስ አሁን ይሄን ቤት ለቀሽ መውጣት አለብሽ ይላል። ሳሮንም እንግዲህ በውሸት ቤዛ
የእውነቴን ነው እየነገርኩሽ ያለሁት ትላለች። አንዳንድ ሰዎች እንግዲህ በሰው ትዳር እየገቡ እንግዲህ የሚበጠብጡ አሉ። ለነሱ ልቦና ይስጣቸው እላለሁኝ። ምክንያቱም ሁለት ባልና ሚስት ሲዋደዱ እንግዲህ ከመሀል ላይ ገብቶ የሰው ትዳር የሚበጠብጡ ስላሉ ለነሱ ፈጣሪ አምላክ ልቦና ይስጣቸው። ከእንዲህ አይነት ሰው ደግሞ ፈጣሪ አምላክ ይጠብቃል። ፊልም ዛሬ በእጅ ስበብ ሳትሆኚ ከቤት ይውጭልኝ ይላታል። ሳሮንም እንግዲህ ያው ዶክተር ሮቤል ስለነገራ ከፈለግሽ እንግዲህ ስትመጣ የዲኤንኤ ምርመራ ማድረግ ትችላለሽ ይላታል። ምክንያቱም የዲኤንኤ ምርመራ ቢደረግም ዶክተር ሮቤል እንግዲህ የምርመራውን ውጤት ስለሚቀይረው በዛ ተማምና ነው። ራፋኤልም እንግዲህ ስላላመናት እንግዲህ ሳሮንን በዚህ ተራሽ ወሬ እማምንሽ ይመስለኛል ብሎ እንግዲህ አንገቷን ይዞ እንግዲህ ይዛ የመጣችውን እቃ ይጥልና ከቤት ያስወጣታል። ቤዛም እንግዲህ ይሄ ሱራፌልም እባክሽ ቤዛ ይህ ሁሉ ውሸት ነው ሲላት እንግዲህ ቤዛም አልታምነው አልቻለችም። እባክሽ ቤዛ ይሄ ሁሉ አንቺና እኔን ሊያለያዩን የዶክተሩና የሳሚ ሴራ ነው ይላታን። እንግዲህ በእርግጥ ሳሚ ከዚህ ሴራ የለበትም። እንደዚህ የሚያደርገው እንግዲህ ይሄ ዶክተር ተብዬው እንግዲህ ሁለቱ እንዲለያይ ስለሚፈልግ ነው። አይዞህ ይሄኛው ታሪክ ያለፈ ታሪክ ስለሆነ አልጠይቅህም ትለዋለች። አልጠይቅህም ስትለው እንግዲህ ሱራፌልም እኮ ታዲያ ምንድን ነው የምነግርሽ ይላታል። ሳሮን የተናገረችው ነገር ግን እውነት ነው ወይ ትለዋለች። ሱራፌልም ቆይ በምን ብምልልሽ ነው የምታምነው? ቤዛ ከተናገረችው ውስጥ አንድ እውነት ራሱ የለም። ቆይ እንዴት ነው ያልገባሽ? ይህ እኮ ተራ ሴራ ነው። ዛም እንግዲህ በንደት አሁንም እንደነገርኩን ነው ይህን ነገር ብቻዬን ሁኜ ማሰብ አለብኝ ትለዋለች። እንግዲህ ስለነበረን ቆይታ አመሰግናለሁ። አገራችንን ኢትዮጵያ ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቃል፣ ይጠብቃችሁ፣ ለሀገራችን ያብቃን። አመሰግናለሁ።